ዛሬ እዚህ የተገናኘ ነው በደባርቅ ወረዳ ስር ጎሚያ ቀበሌ ላይ ነው የተገናኘንበት ደግሞ በሴፍትኔት ፕሮግራም የተገነባ ኤፍቲሲን ለማስመረቅ ነው። ኤፍቲሲ እንግዲህ በአጠቃላይ በወረዳ ደረጃ በክልሉም ደረጃ ትኩረት ተሰጥቶት ነው። እንግዲህ የኤፍቲሲ ግንባታ ከዚህ በፊት ብዙ ኤፍቲሲዎች ተገንብተዋል። ነገር ግን ከተግባር አንጻር ወደ ኋላ የቀሩ ስለሆነ አሁን በተሰጠው ትኩረት መሰረት አሁን ግንባታዎችን አዳዲስ ግንባታዎችን እየተደረጉ ነው ያሉ። ከነዚህ ግንባታዎች እንግዲህ አንዱ በባለፈው አመትም በሴፍቲኔት ፕሮግራም የተገነባ ኤፍቲሲ ግንባታ አለን። ይሄ ሁለተኛው ነው በኤፍቲሲ ደረጃ ሴፍቲኔት ሲገነባ። ምናልባት ይሄ ኤፍቲሲ መገንባቱ በጣም ትልቅ ነገር ነው። ከዚህ በፊት ያልሰራናቸው ስራዎች አሁን ቀጣይ ደግሞ እንሰራቸዋለን ብለን ያሰብናቸው በተለይ ከዚህ ከቴክኖሎጂ ሽግግር ጋር ተያይዞ ሰፊ ስራ ይሰራበታል ተብሎ የታሰበ ተቋም ነው። እሱ ብቻ ሳይሆን ስታንዳርዱን ያሟላ ነው። በስታንዳርዱ መሰረት የገበሬ ከዚህ በፊት እንደ ዝም ብለን እንደምሰጠው ስልጠና ሳይሆን በስርዓት በፕሮግራም አርሶ አደሮች ስልጠና የሚወስዱበት ተቋም ነው። ስልጠና ከወሰዱም በኋላ እዚህ አካባቢ ደግሞ በተግባር ኤፍቲሲ ውስጥ የተግባር ስራ ተሰርቶ ውጤታማ የሆኑት ወደ ገበሬ የሚሄዱበት፣ ውጤታማ ካልሆኑ ደግሞ እዚሁ የሚቀሩበት ሁኔታ ይኖራል ማለት ነው። ስለዚህ እንደ ትልቅ የቴክኖሎጂ ሽግግር ማዕከልነቱ ትኩረት ተሰጥቶ የሚሰራ ስራ ነው ማለት ነው። ምናልባት የማቴሪያል የተለያዩ ሁኔታዎች ከማሟላት አንጻር በቀጣይ ወረዳው አስቦ የተለያዩ ማቴሪያሎች የሚያሟላበት ሁኔታ ይኖራል ብለን እናስባለን። በእኛ ደረጃም በቅድ በዚህ ነው ይዘው ነው ያለ። እንግዲህ እንደ ወረዳችን አሁን በአግባቡ መሬት ኑሯቸው በተቀመጠው ስታንዳርድ መሰረት ከ2.5 ሄክታርና ከዛ በላይ መሬት ኑሯቸው ወደ ስራ የገቡ ተቋማቶች ከ13 የሚበልጡ አይደሉም። ስለዚህ ሁሉንም በስታንዳርዱ መሰረት ተሟልተው ለአርሶ አደሩ እንዲያገለግሉ ማድረጉ ላይ ትኩረት ተሰጥቶ መሰራት አለበት ብለን ነው የምንወስድ። ምክንያቱም ከዚህ በፊት ለኤፍቲሲ ለገበሬ ማሰልጠኛ በአርሶ አደሩ አመለካከት በወረዳው አመለካከት ዝቅ ያለ ትኩረት የተሰጠበት ሁኔታ ነው የነበረው። እሱን አመለካከት ቀርፈን ነው እንግዲህ ለቀጣይ የተሻለ ስራ ለመስራት ጥረት እያደረግን ነው ያለ። ሴፍቲኔትን እጅግ በጣም አድርገን እናመሰግናለን። እንግዲህ የሚችለውን ነገር በጅቶ ነው በተለይ አርሶ አደሩ መጠቀም አለበት ብሎ ስለሚያስብ እነዚህን ስራዎች እያገዘን ስለሆነ እጅግ በጣም አድርገን እናመሰግናለን። ይህ ስራ ሲሰራ ዝም ብሎ የተሰራ አይደለም። ከሴፍቲኔት አስተባባሪው ጀምሮ የቴክኒክ ኮሚቴዎችም ሌት ተቀን ሰርተው ነው እዚህ ደረጃ ያደረሱት። ስለዚህ እነሱን እጅግ በጣም አድርጌ ላመሰግን እፈልጋለሁ። ምናልባት ይህ አሁን ሲሰራ ሙሉ ጨረታ አይደለም። የማቴሪያል አቅርቦት የአርሶ አደሩ የማህበረሰቡ ተሳትፎ ተጨምሮበት የተሰራ ስራ ነው። በትንሽ ገንዘብ የተሰራ ስለሆነ ማህበረሰቡ ከፍተኛ አስተዋጽኦ አድርጓል። ወረዳ ግብርና ጽሕፈት ቤቱም እስከታች ያሉ በተለይ ከዚህ ከሴፍቲኔት ሰራተኞች ጋር ተያይዞ እልህ አስጨራሽ ስራ እንግዲህ አካባቢ የጸጥታ ችግር የነበረበት ነው። ወጣ ገባ ሚል የጸጥታ ችግር ያለበት ነው የነበረና ያንን ተቋቁመው መኪናም እንኳ ባይኖር በእግራቸው እየተመላለሱ የሰሩበት ሁኔታ ነው የነበረና እጅግ በጣም አድርገን እናመሰግናለን። ኮንትራክተሩም ቢሆን የእጅ ዋጋ ያሸነፈው በትንሽ ገንዘብ ነው ያሸነፈ። እኛ ፍራቻ ነበረን፣ አይጨርሰው የሚል ፍራቻ ነበረን። ዞሮ ዞሮ ግን የአካባቢው ተወላጅም ስለሆነ ያለውን ችግር ተቋቁሞ ለመጨረስ ጥራት ባለው መልኩ ለመስራት ጥረት መደረጉን እጅግ በጣም አድርገን የምናመሰግንበት ሁኔታ ነው ያለ። ይህ አካባቢ የልማት ማህበረሰብ ያለበት አካባቢ ነው። ይህ አካባቢ ማህበረሰቡ በጣም ለተቋማት ትልቅ ትኩረት የሚሰጥ ማህበረሰብ ስለሆነ ራሱ እየጠበቀበት ያለ ሁኔታ ነው ያለ። ስለዚህ ቀጣይም የተለያዩ ተቋማቶችን እዚህ አካባቢ የምንገነባበት ሁኔታ ይኖራል ብዬ አስባለሁና ስለነበረው ነገር እጅግ በጣም አድርጌ ያመሰግናል።